1.1 ሚሊዮን ክፍያ። ስኩል ኦፍ ቱሞሮ ብቲ ፍሊፐር ካምብሪጅ ትምህርት ቤት በአቅራቢያ ላይ ይገኛል። ባካፕ ጀነሬተር አለ። እንዲሁም ደግሞ የከርሰ ምድር ውሃ አለ። አፓርትመንታችን 4 ሊፍት ይኖራል። በውስጡ 5 ስታር ሆቴልም አለ። በእውነት ለ15 ዓመት የባንክ ብድር እናመቻቻለን። ከባለ 1 እስከ ባለ 3 መኝታ ተጨማሪ የሰራተኛ ክፍል አላቸው። 4.6 ሚሊዮን ብር ይሆናል። ረኒንግ ትራክ አለ። ግሪን ኤሪያ አለ። ባስኬትቦል፣ ፉትቦል ኮርቶች አሉ። እስከ 30% ቅናሽ ያደረግነው እስከ 3 ሚሊዮን ብር ቅናሽ አለው ማለት ነው። መዋኛ ገንዳ አለ። 2 መዋኛ ገንዳ፣ ጂምናዚየምና ስፓ አለ። በቂ ፓርኪንግ 100% ብድር የተመቻቸለት በመሃል ሲኤምሲ የተባበሩት በዓሉን ምክንያት በማድረግ 30% ቅናሽ የተደረገላቸው ቤቶች ይዘንላችሁ መተናል። እነዚህ ቤቶች ምን አይነት ናቸው? ካሬያቸው ስንት ነው? ምን አይነት ያከፋፈል ሁኔታ አላቸው? ዋጋቸውስ የሚለውን ደግሞ ሰፋ ያለ ቆይታ የምናደርግ ነው የሚሆነው። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድትከታተሉ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማን ደግሞ ናኦል አለ። ወደ ፕሮግራም እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን ደህና መጣሽ ወደ ድርጅታችን ድሪም ቢልደርስ። እንኳን ደህና ቆየሽኝ። አመሰግናለሁ ስለመጣችሁ ደስ ብሎኛል። አረፍ በይና ስለ ድርጅታችን በደንብ እናወራለን። ቴንክ ዩ። እሺ በድጋሚ እንኳን ደህና መጣሽ። በጣም አድርጌ አመሰግናለሁ። እንግዲህ ዛሬ አንድ ለየት ያለ አዲስ ነገር እንዳለ ሰምቼ ነው ወደ እናንተ የመጣሁት። ወደ ዋናው ጉዳያችን ከመግባታችን በፊት የራስሽን አስተዋውቂልኝ፣ ስለ ድርጅታችሁ ደግሞ አንዳንድ ነገሮችን በይ። በጣም ጥሩ። ስሜ ቤተልሔም መምሩ ይባላል። የድሪም ቢልደርስ ሪል ስቴት የሽያጭ አማካሪ ነኝ። አሁን እንግዲህ ለፋሲካ በዓል ታላቅ ቅናሽ አድርገን በመሸጥ ላይ እንገኛለን ቤቶቻችንን። በጣም አስደሳች ዜና ይዘን መተናል። በጣም ደስ ይላል። እስቲ ድሪም ቢልደርስ ማን ነው? እስከዛሬ ምን አይነት ስራዎችን ሰርቷል? አሁን ደግሞ ምን አይነት ነገር ነው ወይም ምን አይነት ቤት ነው ይዛችሁልን የመጣችሁት? ድርጅታችን ድሪም ቢልደርስ ሪል ስቴት እንግዲህ እስከ 20 ዓመታት በደንብ ልምድ ያካበተ በኮንስትራክሽን እና በቢዝነስ ዘርፎቹ ላይ ብዙ ስራዎችን የሰራ ድርጅት ነው። ኬድማስ ኢንጂነሪንግ ግሩፕ ይባላል እና በውስጡ ያው ድሪም ቢልደርስን ጨምሮ የተለያዩ እህት ኩባንያዎችን የያዘ ትልቅ ድርጅት ነው። ኮንስትራክሽን ዘርፉ ላይ ለረጅም ጊዜ የቆየ ድርጅት ነው ማለት ነው። እንዲሁም ደግሞ ትልልቅ ማሽነሪዎችን ኢምፖርትና ኤክስፖርት በማድረግ በደንብ ይታወቃል። ጥራት ያላቸውን ስራዎች በመስራት በደንብ እንታወቃለን ማለት ነው። እስከ 20 ዓመታት እንግዲህ አሁን ላይ ደግሞ በአፓርትመንት እና በሪል ስቴት ዘርፍ መተናል። 5 ዓመት ሆኖናል በዚህ ዘርፍ ማለት ነው። በጣም ደስ ይላል። እንግዲህ ለ5 ዓመታት እዚህ ዘርፍ ላይ እንደቆያችሁ ነግረሽናል። ዛሬ በአይነቱ ለየት ያለ ነገር እንዳለ ሰምተን የመጣ ነው። ቀደም ብዬም እንደተናገርኩት እስቲ ይህ አዲስ ነገር ምንድነው ለተመልካቾቻችን ሰፋ አድርገሽ አብራሪልን። በጣም ጥሩ። እንግዲህ ይዘን የመጣ ነው ኮምፓውንድ አፓርትመንት ነው። ሲኤምሲ የተባበሩት ጋር ከለሚ ፓርክ አጠገብ ከአፍሪካ ኮንቬንሽን ፊት ለፊት በጣም ሴንተር በሆነ ቦታ ላይ በካሬ 62000 ብር ነው እየሸጥን ያለ ነው። ታላቅ ቅናሽ አድርገን ማለት ነው። ቅናሹ እንግዲህ እስከ 30% ቅናሽ ነው ያደረግነው። ይሄ ቅናሽ የማይገኝ ቅናሽ ነው ማለት ነው። ሶ ለፋሲካ በዓል ይህንን ቅናሽ ደንበኞቻችን እንዲጠቀሙ የቤት ባለቤት እንዲሆኑ እንላለን። እንግዲህ በጣም አሪፍ። እንግዲህ እንደሚታወቀው አገራችን ላይ በጣም ብዙ የሪል ስቴት ዘርፎች እየተስፋፉ ነው ያሉት። በጣም ብዙ ቤቶች ይሰራሉ። የእናንተ ምንድነው ለየት የሚያደርገው ከሌሎቹ? ቤትስ ለመግዛት የሚመጡ ሰዎች ደግሞ ከእናንተ ምን የተለየ ጥቅም ያገኛሉ? እኛ ጋር ቢመጡ እንግዲህ ሲኤምሲ ይታወቃል በደንብ የለማች ሰፈር ናት። አሁን ላይ ተፈላጊ ሆኗል ለመኖር። ሰላማዊ ኑሮ የምትኖርበት ሰፈር ነው። መኖሪያ ሰፈር ነው። ሁሉንም አሜኒቲዎች አሟልቶ የያዘ ሰፈር ነው ማለት ነው። ለምሳሌ ትምህርት ቤቶች አቅራቢያ ላይ ትልልቅ ትምህርት ቤቶች በጣም አሪፍ ለልጆች አሪፍ የሆነ ትምህርት ቤቶች አሉ። ስኩል ኦፍ ቱሞሮ ብቲ ፍሊፐር እንዲሁም ደግሞ ካምብሪጅ ትምህርት ቤት በአቅራቢያ ላይ ይገኛል። ለመዝናናት ደግሞ ፓርክ አለ። በጣም የተለያዩ ግሪን ኤሪያዎች አሉ። ቢያከራዩ ደግሞ ደንበኞቻችን በደንብ በዶላር የሚያከራዩበት ራሳቸውም ትርፋማ የሚሆኑበት ነው። ልለውጥ ቢሉ ደግሞ በደንብ የሚያተርፉበት ነው። ሌላው ቢኖሩበት ደግሞ በደንብ ሪፍሬሽ እያደረጉ የሚፈልጉትን እየተጠቀሙ የሚኖሩበት ቆንጆ ሰፈር ሆኗል ማለት ነው። አሁን በዚህ ሰፈር ላይ ነው ይዘን የመጣ ነው። ሲኤምሲ ላይ አንድ ደንበኛ ቤት ሲገዛ ቤቱን ብቻ አይደለም የሚኖርባትን ቤት ብቻ ሳይሆን የሚገዛው ሰፈሩንም ጭምር እንደመሆኑ ነው። ያ ቫልዩ በደንብ ይሰጠዋል ለቤቱ ማለት ነው። ይሄ ለየት ያደርገናል በመጀመሪያ። በቀጣይ ደግሞ ድርጅታችን በጣም በአሪፍ ኳሊቲ ነው የሚያስረክበው። ቤቶቻችን በደንብ ነው ለየት የሚሉት። ዲዛይናቸው ከባለ 1 እስከ ባለ 3 መኝታ ተጨማሪ የሰራተኛ ክፍል አላቸው። ለየት የሚያደርገው ሌላ ቦታ አሁን ባለ 1 መኝታ ባለ 2 መኝታ አይገኝም። ስቶር እና ሰራተኛ ክፍል አይኖራቸውም። እኛ ግን ተጨማሪ ክላስ አድርገን ሰርተናል ማለት ነው። ዲዛይኑ በጣም ነው የሚያምረው። ከባለ 1 እስከ ባለ 3 መኝታ ያሉት ደንበኞቻችን ቢያዩት በጣም ነው የሚወዱት። ያዩትም የገዙትም በጣም ወደውት ነው ዲዛይኑን እየገዙ ያሉት ማለት ነው። በተጨማሪ ደግሞ ለየት የሚያደርገን ያለምንም ዋጋ ጭማሪ ነው የምናስረክበው። ምንም አይነት ዋጋ ጭማሪ አይኖርም። ምንም አይነት የኮንስትራክሽን እቃ ማቴሪያሎች ዋጋ ጭማሪ ቢኖር እኛ
የደንበኞቻችን ቤት ዋጋ ላይ ምንም አንጨምርም። አሁን በተዋዋሉበት በ2 ዓመት ተኩል ቤቱን ይረከባሉ ማለት ነው። ያ በጣም ለየት ያደርገናል። ይህንን እንግዲህ ይጠቀሙላሉ ደንበኞቻችን። በዚህ አጋጣሚ ሌላው 50% የባንክ ብድር ማመቻቸታችን ለየት ያደርገናል። አከፋፈሉ ላይ ይህንን እድል መጠቀም አለባቸው ማለት ነው። አንዳንድ ደንበኞች አሉ ረዘም ያለ ጊዜ የሚፈልጉ ለአከፋፈል፣ ይህ ለነሱ በጣም ሴፍ ነው ማለት ነው። 50% ለ2 ዓመት ተኩል ይከፍሉና የቀረውን 50% የባንክ ብድር ለ15 ዓመት እናመቻቻለን። በጣም ደስ ይላል። አከፋፈሉ ላይ በደንብ ሰርተናል። በጣም ደስ ይላል። ቀደም ብለሽ እንደነገርሽን እንግዲህ ሰዎች ቤቱን ሲገዙ ቤቱን ብቻ አይደለም አጠቃላይ በዙሪያ ያሉትን ነገሮች ነው አብረው የሚገዙት፣ መገልገላቸውም በዛ ስለማይቀር ማለት ነው። እስቲ ይህ ቢልዲንግ ወይም ይሄ ህንጻ ስላካተተው ወይም ስላሟላው አሚኒቲዎች እናውራ። አንድ ሰው ያንን ቤት ሲገዛ እንግዲህ ማህበራዊ ኑሮ ሊኖር ይችላል፣ ሌሎች ነገሮች ያስፈልጋል። ከቤቱ በተጨማሪ ግቢው ላይ አካባቢው ላይ ሊጠቀሙ የሚገባና እስቲ ስለ አሚኒቲዎቹ ይህ ቢልዲንግ ምን አይነት አሚኒቲዎችን ይዞ መጥቷል? ሰፋ አድርገሽ አብራሪልን። በጣም ጥሩ። አሚኒቲዎቹ እንግዲህ ሁሉንም አሚኒቲዎች ነው ያሟላው። ለምሳሌ የልጆች መጫወቻ ኢንዶር እና አውትዶር፣ መዋኛ ገንዳ አለ፣ 2 መዋኛ ገንዳ፣ እንዲሁም ደግሞ ጂምናዚየም እና ስፓ አለ። በተጨማሪ በቂ ፓርኪንግ አለ። አሁን ደግሞ ይሄንን አሚኒቲ ምልሽን ገንብተን ጨርሰናል። ዋው! አዎ G+4 ነው ፓርኪንጉን፣ የልጆች መጫወቻ፣ መዋኛ ገንዳ፣ ጂምናዚየም እና ስፓ ያዘው ማለት ነው። እሱን ገብተን ጨርሰናል። ግቢ ውስጥ ደግሞ ረኒንግ ትራክ አለ፣ ግሪን ኤሪያ አለ፣ ባስኬትቦል፣ ፉትቦል ኮርቶች አሉ። ይሄ ደግሞ ለልጆች ለታዳጊዎችም በደንብ ዘና ብለው ሪፍሬሽ እንዲያደርጉም ይጠቅማቸው ነው። ኮምፓውንዱ ሁሉንም አሚኒቲዎች የያዘ ነው። በተጨማሪ ደግሞ አፓርትመንታችን ላይ ባካፕ ጀነሬተር አለ፣ እንዲሁም ደግሞ የከርሰ ምድር ውሃ አለ። አፓርትመንታችን 4 ሊፍት ይኖራል። 2ቱ የእቃና የተለያዩ አሚኒቲዎችን የሚያጓጉዝ ነው ማለት ነው። ምንም አይነት የሊፍት መቆራረጥም አይኖርም። ምንም አይነት ማለት ነው። ምክንያቱም ባካፕ ባትሪ ሊፍቱ ራሱ አለው። ዋው! ይህ ለየት ያደርገናል። አቅራቢያ ላይ ደግሞ ለሚ ፓርክ አለ። ኮምፓውንዳችን አጠገብ ኮምፓውንዳችን 23000 ካሬ ላይ ያረፈ ነው። ዋው! በጣም ሰፋ ያለ ነው። በውስጡ 5 ስታር ሆቴልም አለ። በእውነት 5 ስታር ሆቴል አለ። ያ ደግሞ በደንብ ለግዠሪ ያደርገዋል ኮምፓውንዳችንን። ባለ 5 ኮከብ ሆቴል አለ ማለት ነው። ይሄ ለመጀመሪያ ጊዜ ባለ 5 ኮከብ 5 ስታር ሆቴል ያለው ኮምፓውንድ አፓርትመንት ነው እየገነባን ያለ ነው። ጥራቱን የጠበቀ ያንንም አማክሎ በደንብ ጥራቱን የጠበቀ ነው። እኛም ኳሊቲው ላይ በደንብ ሰርተን እየገነባን ያለ ነው። በተጨማሪ ምነግርሽ ደግሞ ኮምፓውንዳችን ውስጥ ለልጆች ሴፍቲ ስንል ምንም አይነት የመኪና እንቅስቃሴ አይኖረንም። ቀጥታ ከውጭ የሚመጡ መኪኖች ወደ ፓርኪንግ ነው የሚገቡት፣ ወደ ቤዝመንት። ኮምፓውንዳችን ግሪን ኤሪያዎች፣ የልጆች መጫወቻ፣ ረኒንግ ትራክ፣ ባይስክል ትራክ እነሱ ብቻ ይሆናሉ ማለት ነው። ለልጆች ሴፍቲ በጣም አሪፍ ነው። ከዚህ በፊት ከሰራናቸው ሪል ስቴቶች ስራዎች ደግሞ በጣም የተራቀቀ አድርገን አሁን ላይ እየሰራን ያለ ነው። ለምሳሌ ወደ ገርጂ አካባቢ ያስረከብነው 2 አፓርትመንቶች አሉ። አሁን ያለንበትና አጠገብ ሌላ አፓርትመንት አለ። አፓርትመንትና ኮሜርሻል አንድ ላይ ማለት ነው። ታቹ ኮሜርሻል፣ ላዩ ደግሞ መኖሪያ እንደ ገስት ሃውስ ወይም ደግሞ አፓርትመንት መኖሪያ። በተጨማሪ ወደ ቱሉ ዲምቱ አካባቢ ያስረክበናል። አሁን ሰዎች ወደውት እየኖሩበት ያሉትን መኖሪያ ማለት ነው። እንዲሁም ደግሞ ወደ አያትም አካባቢ የመሳሰሉትን አፓርትመንቶች አስረክበናል። ይህንን ይመስላል እንግዲህ አሁን ላይ በደንብ በጥራት ደግሞ በሪል ስቴቱ እየሰራን ያለ ነው። መልካም። እንግዲህ ይህንን የመሰለ ቤት መግዛት ለሚፈልጉ ሰዎች ቤቶቹን በምን አይነት የካሬ አማራጭ ነው ይዛችሁ የመጣችሁት? ዋጋቸው ስንት ነው? በጣም ጥሩ። ካሬዎቹ ባለ 1 መኝታ በ73 ካሬ፣ ባለ 2 መኝታ በ106 ካሬ፣ ባለ 3 መኝታ ደግሞ በ136 እና በ163 ካሬ አማራጭ ነው ይዘን የመጣ ነው። ካሬዎቹ በጣም አሪፍ ናቸው። ሰፋ ያሉ መጠነኛ ናቸው ማለት ነው። አሪፍ ነው በጣም። ወደ ዋጋቸው ስመጣ ባለ 1 መኝታ በ620 ሺህ ብር 10% ቅድመ ክፍያ፣ ባለ 2 መኝታ ደግሞ በ890 ሺህ ብር 10% ቅድመ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን 10% ቅድመ ክፍያ። ይህ በ10% ቅድመ ክፍያ ነው ማለት ነው። ጠቅላላ ዋጋ ደግሞ ስነግርሽ 30% ቅናሽ ስናደርግ አሁን ባለው ቅናሽ ባለ 1 መኝታ በ4.6 ሚሊዮን ብር ይሆናል። ባለ 2 መኝታው ደግሞ 6.7 ሚሊዮን ብር፣ ባለ 3 መኝታው ደግሞ በ8.4 ሚሊዮን ጠቅላላ ክፍያ ማለት ነው። 30% ቅናሽ አድርገን። በጣም ደስ ይላል። ያከፋፈል ሁኔታው ምን ይመስላል? ስለሱ አንዳንድ ነገሮች ንገሪን። በተጨማሪ ደግሞ ቀደም ብለሽ የ50% ብድር የተዘጋጀለት እንደሆነ ነግረሽኛል። ያንን የብድር አገልግሎት እንዴት ማግኘት እንደሚችሉ አብራሪልን። በጣም ጥሩ። አከፋፈሉ ላይ የመጀመሪያው ኖርማል አከፋፈል የምንለው በ10% ቅድመ ክፍያ ነው። 10% ቅድመ ክፍያ ከፍለው ቀሪውን በ2 ዓመት ተኩል መክፈል ይችላሉ። አሊያም ደግሞ
ደግሞ 50% የባንክ ብድር እንፈልጋለን ካሉ ደንበኞቻችን 50%ቱን እስከ 2 ዓመት ከፍለው ቀሪውን 50% ለ15 ዓመት የባንክ ብድር እናመቻቻለን። እስከ 15 ዓመት በሚፈልጉት ዓመት ጋር እናዘጋጅላቸዋለን ማለት ነው። ያከፋፈል በጣም አሪፍ ነው። ሌላው ደግሞ በአከፋፈል ሁኔታችን ውስጥ ዲስካውንቶች አሉ። 10% በላይ ሲከፍሉ ለምሳሌ 25% ሲከፍሉ 7% ቅናሽ አለ። 30% ቢከፍሉ 8.5% ቅናሽ፣ 40% ቅድመ ክፍያ ቢከፍሉ 10% ቅናሽ፣ ከዛ 50 ሲከፍሉ ደግሞ 15% ቅናሽ፣ 60 ሲከፍሉ 18% ቅናሽ እያለ እስከ 100%፣ 100 ሲከፍሉ ደግሞ 30% ቅናሽ አለ ማለት ነው። ከፍተኛ ቅናሽ ነው ያደረግነው። በጣም ደስ ይላል። እሺ። እና ያለምንም ዋጋ ጭማሪ ነው የምናስረክበው በ2 ዓመት እና በጣም ለየት ያደርገናል ማለት ነው። እና 50% ደግሞ የባንክ ብድር ማመቻቸታችን እሱ በደንብ አሪፍ ነው። ለደንበኞቻችን አከፋፈል ፈታ ብለው እንዲከፍሉ ይረዳቸዋል ማለት ነው። ለምሳሌ ያክል ባንክ ብድር ለሚፈልጉ ደንበኞቻችን ባለ 1 መኝታው 6.2 ሚሊዮን ነው ጠቅላላ ዋጋው። 3.1 ሚሊዮኑ ግማሹን በ2 ዓመት ተኩል መክፈል ይችላሉ ማለት ነው። ቀሪውን 3.1 ሚሊዮን ደግሞ እስከ 15 ዓመት ቀስ ብለው እንዲከፍሉ የባንክ ብድር እናመቻቻለን። እና ደግሞ 100% ሲከፍሉ 6.2 ሚሊዮን የነበረው ወደ 4.3 ሚሊዮን ብር ነው የሚቀንሰው። ዋው ትልቅ ቅናሽ ነው። ባለ 2 መኝታው ደግሞ 9 ሚሊዮን የነበረው ወደ 6.7 ሚሊዮን እስከ 2.5 ከፍተኛው ደግሞ 3 ሚሊዮን ቅናሽ ድረስ አድርገናል ማለት ነው። ባለ 3 መኝታው ደግሞ 11.5 ሚሊዮን የነበረው ወደ 8.4 ሚሊዮን ይቀንሳል። በጣም ታላቅ ቅናሽ ነው። እስከ 3 ሚሊዮን ብር ቅናሽ አለው ማለት ነው። በጣም ደስ ይላል። እንግዲህ አሁን በዓሉን በማስመልከት ጥሩ የሚባል ቅናሽ ነው ይዛችሁ የመጣችሁት። እንግዲህ የነበረን ቆይታን በጣም ደስ ይል ነበረ። አሁን ግን ቀረ ብለሽ የምታስቢው ሐሳብ ካለ እድሉን ልስጥሽና ከዚህ በኋላ ደግሞ በአካል ሄደን ህንጻው ያለበትን ሁኔታ መጎብኘት ብንችል። በጣም ጥሩ። ታላቅ ቅናሽ ነው እንግዲህ 30 እስከ 30% ቅናሽ እስከ 3 ሚሊዮን ብር ቅናሽ አድርገን ነው ለበዓሉ ይዘን የመጣ ነው። ከዚህ በፊት ደግሞ ደንበኞቻችን ወደው ሲገዙ ነበረ። ብሎክ አዲስ ብሎክም ይፋ አድርገናል አሁን በቅናሹ ማለት ነው። ደንበኞቻችን ይሄን መተው ተመልክተው ቢገዙ እንላለን። ወደ ሳይት ሄደን ደግሞ ያለውን ፕሮግረሱን ሁሉን ነገር አሳይሻለሁ። በጣም ደስ ይለኛል። ወደዛ እንሂድ። እሺ። አሁን እንግዲህ ሳይታችን ላይ ተገኝተናል። እንደምታዩ ሁሉም ስራ ላይ ያለው በደንብ እየተገነባ ነው። ሌት ተቀን ነው እየሰራን ያለነው እሁድ ቀንንም ጨምሮ ማለት ነው። እና ቅድም እንዳልኩሽ ኮምፓውንዱ ይሄንን ይመስላል ማለት ነው። ብሎኮቹ አሉ እዚህ ጋር አካባቢ ነው የሚገነቡት። ሌላው ደግሞ 5 ስታር ሆቴላችን እዚህ ጋር አለ የተገነባው። እዚህ ጋር ደግሞ ቤቱ አለ ማለት ነው። G+17 የሆነው ቤት አለ። ከዚህ አጠገብ ደግሞ G+4 አሜኒቲዎቹንና ፓርኪንጎቹን የያዘ ህንጻ አለ ማለት ነው። የገነባ ነው። ገብተን ማየት እንችላለን። በጣም አሪፍ። ውስጥ ገብተን ደግሞ ስላለው ነገር ሰፋ አድርገን እናውራ። እንግዲህ አሁን ወደ ውስጥ ገብተናል። ኮንስትራክሽኑ የሚገነባበት ቦታ ማለት ነው። እዚህ ጋር ቤቶቹ አሉ ማለት ነው። የተገነቡት ቤቶች አሉ። ሲሊንጋቸውን ተመልከቺ። በጣም ረጅም ነው፣ ከፍ ያለ ነው እና ይሄ ደግሞ ለደንበኞቻችን ሲኖሩበት በደንብ ወደውት እንዲኖሩ ሲያዩት እይታ እንግዲህ ሲሊንግ ከፍ ሲል በጣም ቤት ላይ ነፃነት ይሰጣል። ስታዩ ደስ የሚል ስሜት አለው። ሲሊንጉም ከፍ ያለ ነው። ጥራቱን ጠብቆ ነው የተሰራ ያለው። ኮስቴሽን ቴክኖሎጂ ነው የምንጠቀመው። እያንዳንዱ ቤት እንግዲህ ቦታውን ጠብቆ ስፋቱን ጠብቆ እንዲሰራ ያግዘናል ማለት ነው። በጣም ብዙ ሰፊ ቦታዎች አሉ። አሁን ራሱ ያለው ከቦታ ቦታ ለመንቀሳቀስ አንዳንድ ነገሮችን ለማድረግ ራሱ የሚያጨናንቅ ስፔስ እያየሁኝ አይደለምና ቦታ ላይ በደንብ ነው የሰራችሁት። ቦታ በደንብ ነው የተጠቀምነው። ዲዛይኑ በጣም ቆንጆ ነው። እዚህ ጋር G+4 ፓርኪንግ እና አሜኒቲዎችን የያዘ ህንጻ አለ። እዚህ ጋር ደግሞ በግራ በኩል 5 ስታር ሆቴል ያልኩሽ አለ ማለት ነው። በጥራት ነው እየገነባን ያለ ነው። ሙሉ እቃዎች ገብተዋል። ኢምፖርት እና ኤክስፖርት በማድረግ እንታወቃለን ብዬሻለሁ። እቃዎችን አስገብተን ሙሉ የኮንስትራክሽን እቃዎች በመጠቀምና በመስራት ላይ ነው ያለ ነው። ሰራተኞቻችን በየቀኑ ሌት ተቀን እየሰሩ ነው ያሉት፣ እየሰራን ነው ያለ ነው ማለት ነው። እሁድ ቀንንም ጨምሮ እየሰራን ነው ያለ ነው። በጣም ደስ ይላል። እንግዲህ ይሄንን የመሰለ ቤት በምን ያህል ጊዜ ነው ለማስረከብ ያሰባችሁት? እስቲ የመረከቢያ ጊዜውን ንገሪ። መረከቢያ ጊዜ 2 ዓመት ተኩል ነው። በጥራት በደንብ ሰርተን በ2 ዓመት ተኩል እናስረክባለን። እንደነገርኩሽ ሁሉም እቃዎች የምንገነባበት ገብተዋል። በየቀኑ ስራ ላይ ነን ያለነው። በ2 ዓመት ተኩል እናስረክባለን። ይሄን ፕሮጀክት ደግሞ በ2 ዓመት ተኩል ማለቅ አለበት። ምክንያቱም አጠገባችን ለሚ ፓርክ አለ፣ በዚህ ፊት ለፊት በኩል ማለት ነው። ለሚ ፓርክ አለ።
እሱ ሲያልቅ በጣም ቆንጆ እይታ ነው የሚኖረው። ኢንተርናሽናል ፓርክ ነው። እኛም በሰዓቱ ማስረከብ አለብን ማለት ነው። መልካም እንግዲህ በጣም የብዙ ሰዎች ጥያቄ ነው ብዬ አምናለሁ። የማስረከቢያ ጊዜን በተመለከተ ሀገራችን ከፍተኛ ክፍተት ይታያል በሪል ስቴት ዘርፉ ላይ። በጣም ብዙ ሰዎች እንገነባለን ይላሉ፣ ግን በተባለበት ቀን የማስረከብ ክፍተቶች ይታያሉ። እስቲ እንግዲህ ቀደም ብለሽ በጣም ብዙ ሪል ስቴቶችን እንደገነባችሁ ነግረሽኛል። ከዛ በመነሳት የማስረከቢያ ጊዜያችሁ ላይ እንዴት ነው? በቃላችሁ ትገኛላችሁ? ምን አይነት ሲስተምስ ነው የምትጠቀሙት? ባላችሁበት ቀን ለማስረከብ ባልንበት ቀን ለማስረከብ እንግዲህ በየቀኑ ስራ ላይ ነን ብዬሻለሁ። ደንበኞቻችን ይሄንን መጥተው ማየት ይችላሉ። እሁድ ቀንንም ጨምሮ እየሰራን ነው ብዬሻለሁ። በዛ ላይ ደግሞ የማስረከብ ግዴታ አለብን። ቀደም ብለን የማስረከብ እንደውም ሀሳብ አለን ማለት ነው። መልካም እንግዲህ ቆይታችን በጣም ያማረ ነበረ። ቢሮም በነበረን ቆይታ ስለ ሪል ስቴቱ ጥሩ የሆነ መረጃ ነበር የሰጠሽኝ፣ ስለ ቤቶቹም እንደዛው። አሁንም ደግሞ ባለን ጉብኝት ጥሩ ነገሮችን እያሳየሽና ያለሽው እንግዲህ ቀረ ብለሽ የምታስቢው ሀሳብ ካለ ድሉን ልስጥሽ። በጣም ጥሩ። ይህ ቅናሽ እንግዲህ ለበዓል ያወጣነው ቅናሽ ነው እና ለጥቂት ቀናቶች ብቻ ነው የሚቆየውና ይህንን አስበው ደንበኞቻችን ባሉት ጥቂት ቀናት በበዓሉ ቀናቶች ውስጥ መጥተው አይተው ወደውት እንዲገዙ እንፈልጋለን ማለት ነው። ቅናሹንም እንዲጠቀሙ። በጣም ደስ ይላል። ቅናሽ በጣም ቫልዩ አለው። ከኖርማሉ ዋጋ ቅናሽ ሲያገኙ ትርፋማ ነው የሚሆኑበት እነሱ ማለት ነው። ይሄንን እንዲጠቀሙ እላለሁ። በጣም ደስ ይላል። ይሄንን ቤት መግዛት የሚፈልጉ እንግዲህ ከሀገር ውጪ ያሉ ሰዎች አሉ፣ ሀገርም ውስጥ ያሉ አሉና እነሱ በየትኞቹ አማራጭ ነው እናንተ ማግኘት የሚችሉ? በጣም ጥሩ። ሀገር ውስጥ ያሉ እንግዲህ በአካል በመምጣት መግዛት ይችላሉ። ውጭ ሀገር ላሉ ደንበኞቻችን ደግሞ በኢሜል ወይም በዲኤችኤል በኦንላይን ተገበያይተን መግዛት ይችላሉ ማለት ነው። በጣም አማራጭ አመቻችተን ለበለጠ መረጃ ደግሞ ታች ላይ ስልክ ቁጥር እናስቀምጣለን። በሱ በመደወል ማግኘት ይችላሉ ማለት ነው እኛ። እሺ፣ በጣም አድርጌ አመሰግናለሁ ለነበረን ቆይታ፣ ለሰጠሽን ጊዜ። ቴንክ ዩ ሶ ማች።